ሰላም ሰላም አዲስ አበባ ኢትዮጵያ በመላው ዓለም የምትገኙ የመድፈኛው ቤተሰቦች እንዴት ናችሁ? አዳዲስ ጉዳዮችን ይዘን ዛሬ በተለይ ደግሞ የጨዋታ ቀን ነው። በጣም አስፈላጊ ምሽት የበቀል ምሽት ይሆናል ተብሎ ይጠበቃል። ለምንድነው ነነግራችኋለን። በዝርዝር የምንመለከታቸው ጉዳዮች አሉ። በኤምሬትስ ስቴዲየም ምሽት 4 ሰዓት ላይ ኦሎምፒያኮስ ከአርሰናል የሚያደርጉት ጨዋታ በብዙ መንገድ አርሰናል ባለፉት ዓመታት ከኦሎምፒያኮስ ጋር ከግሪኩ ሻምፒዮን ጋር የነበረው ተከታታይ ጨዋታዎችን የተመለከቱ ሀሳቦችን እናነሳለን። ሚኬል አርቴታ ስለ ጨዋታው ምን አለ? ከጨዋታው ውጪም የሚነሱ ዝርዝር ጉዳዮች አሉ። ከዛ ውጪ ከጨዋታውም ባለፈ በጨዋታው ላይ የሚጠበቁ ከጉዳት ዜናዎች ጋርም በተያያዘ የሚኬል አርቴታ ቡድን ውስጥ ያሉ የጉዳት ዜናዎችን መቼ ተጫዋቾቹ ይመለሳሉ የሚለውንም ጉዳይ የነገርናችሁ እንቆያለን። ሌሎች አጫጭር ጉዳዮችንም ይዘናል። ከነዚህ መካከል ዝውውሮች እናስከትላለን። አንድ የቀድሞ ተጫዋችም በተመለከተ አርሰናልን የአነሳው ጉዳይ አለ። በተለይ ደግሞ በአርሰናል ቤት በሚኖረው ቆይታ ጉዳይ ላይ አሁን ወደ እግር ኳስ ብትመለስ በፕሮፌሽናል ደረጃ ብትጫወት የትኛው ቡድን ልትመርጥ ትችላለህ? በትልቅ ቡድኖች ተጫውቷል። በሪያል ማድሪድ፣ በማንቸስተር ሲቲ፣ በቶትናም አይነት ቡድኖች የተጫወተ ተጫዋች ነውና ይህንን ተጫዋች የሰጠውን ሀሳብ እንነግራችኋለን። የቀድሞ አርሰናልም ተጫዋች ነው። ከዛ ውጪ ከአይንትራክት ፍራንክፈርት አርሰናል ሊያስፈርም የሚፈልገው ተጫዋች አለ። የዩሊያን አልቫሬዝ ጉዳይንም በተመለከተ አዳዲስ ሀሳቦችን እያነሳን እንቆያለን። ኢትዮ አርሰናል ቻናላችንን ሰብስክራይብ አድርጉ። ቤተሰብ እንድትሆኑን ይህንን ቪዲዮ ላይ ካደረጋችሁ እንድትጀምሩ አስቀድሜ ላስታውሳችሁና በቀጥታ ወደ ጉዳዮቻችን የምናልፈው ከምናነሳቸው ጉዳዮች መካከል ዛሬ ምሽት በኤምሬትስ ስቴዲየም ስለሚጠበቀው የአርሰናልና የኦሎምፒያኮስ ጨዋታ በስፋት አንዳንድ ነጥቦችን አስቀድመን እናነሳለን። ወደ ዜናዎቻችን ከማለፋችን በፊት 4 ሰዓት ላይ ይደረጋል። ከባለፈው የኒውካስል ዩናይትድ በጣም ከባድ ፍልሚያ ከተደረገበት አስቸጋሪ ጨዋታ በኋላ የሚደረግ መርሃ ግብር ነው። በብዙሃን መገናኛዎች ግን የአርሰናል ጉዳይ በአንድ ዜና ላይ በስፋት እየተነሳ ይገኛል። ይህም ዜና የሪያል ማድሪድ ጉዳይ ነው። ሪያል ማድሪድ ትናንትና ወደ ካይራት አለማየት ተጉዞ 5-0 በሆነ ውጤት አሸንፏል። ያ ማለት ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ ታሪክ 115 ቡድኖችን የገጠመበት ነው። 115ኛ ቡድኑ ነበረ ወደ ካዛን ወደ ቻይና ድንበር ሄዶ ያደረገው ጨዋታ። ይህንን ያነሳ ነው ያለ ምክንያት አይደለም። ከነዚህ 115 ቡድኖች መካከል 112ቱን በሙሉ ማሸነፍ ችሏል ሪያል ማድሪድ። ከነዚህ ቡድኖች መካከል በተቃራኒ ገጥሞ በቻምፒየንስ ሊግ ታሪክ ማሸነፍ ያልቻለው ጥቂት ቡድኖች ናቸው። 3 ቡድኖች ናቸው። ከነዚህ 3 ቡድኖች መካከል ደግሞ ከሁለት ጊዜ በላይ ተጋጥሞ በተቃራኒ ተጫውቶ ማሸነፍ ያልቻለው ብቸኛ ቡድን አርሰናል ነው። ሌሎቹ ቡድኖች ለምሳሌ ከኤኬ ጋር 2 ጊዜ ተጫውቷል፣ አንድም ጊዜ አላሸነፈም። ከዛ በተጨማሪ ከሊል ጋር 1 ጊዜ ተጫውቷል፣ አንዱንም ጨዋታ አላሸነፈም። ከአርሰናል ግን ያደረጋቸው 4 ጨዋታዎች አሉ በተለያዩ የአውሮፓ ቻምፒየንስ ሊግ የውድድር ዓመታት። በእነዚህ 4 የተለያዩ አጋጣሚዎች በሙሉ የሚኬል አርቴታን የቅርብ ጊዜ ድሎችም እናስታውሳለን። ከዛ ውጪ ሌሎችንም ጨዋታዎች መጥቀስ ይቻላልና በቻምፒየንስ ሊግ ታሪክ አርሰናልን 4 ጊዜ ገጥሞ ሪያል ማድሪድ አንድም ጊዜ ማሸነፍ አልቻለም። ትናንትና ከነበሩ ጨዋታዎች መካከል ሌላኛው የሊቨርፑል መሸነፍ ነውና በፕሪሚየር ሊጉም እየተዳከመ በቻምፒየንስ ሊግም ላይ ቀዝቀዝ እያለ የመጣ ይመስላል። አርሰናል ደግሞ አሁን ተርኒንግ ፖይንት ላይ ይገኛል። ከባለፉት በጣም አስቸጋሪ ጨዋታዎች ወደ ትልልቅ ወደ ጠንከር ያሉ መርሃ ግብሮችን ካደረገ በኋላ አያልነቱን ብርታቱን በደንብ እያሳየ ይገኛል። ለሁሉም የዛሬ ምሽት ጨዋታን የተመለከቱ አንዳንድ ነጥቦችን ላንሳላችሁ። ከጨዋታው ጋር በተያያዘ ሚኬል አርቴታ በትናንትናው ጋዜጣዊ መግለጫ ላይ ያነሳቸው ጉዳዮች አሉ። ከቲም ኒውስ ከቡድን ዜናዎች ጋር በተያያዘ ምንም አይነት አዳዲስ ሰርፕራይዝ አጠብቁ ብሏል። ፒየሮ ኢንካፒ፣ ኖኒ ማዱዌኬ አሁንም በጉዳት ከጨዋታው ውጪ ናቸው። ምንም አዲስ ዜና የለም። ነገር ግን የሌላው ሌሎች የቡድን አባላቱ በጥሩ ጤንነት ላይ እንዳሉ ሚኬል አርቴታ ተናግሯል። ከኒውካስል ዩናይትድ ጋር ስላለው ጨዋታም ስለነበረው ጨዋታም ያነሳው ጉዳይ አለ። ወደ መልበሻ ቤት ስገባ በጣም በደማቁ የሰለብሬት እያደረጉ እየጨፈሩ ነበረ የአርሰናል ተጫዋቾች። በጣም የሚገባን ውጤት ነበረ። የነበረው ነገር ትልቅ ኢነርጂንም የፈጠረ ነው ድሉ የሚል ነገር አንስቷል። ከኒውካስል ዩናይትድ ጨዋታ ጋር በተያያዘ ከዚህ በፊት የሰራ ነው ቪዲዮ አለ። በዝርዝር ስለ ጨዋታው አንስተናል። ምን አይነት ወሳኝ ጨዋታ እንደነበረ፣ ምን አይነት አስቸጋሪ ጨዋታ እንደነበረ፣ እነ ቡካዮ ሳካ እግራቸው ደምቶ የወጡበት፣ ሌሎችም የአርሰናል ተጫዋቾች በጣም ከባድ ፍልሚያ ያደረጉበት
ኒውካስል ዩናይትድ በሜዳ ላይ እንግዲህ ወደ ሜዳ ሲገቡ ሜንታሊም በእግር ኳስም ፊዚካሊም በጣም አድካሚ አታካች ቡድን ነውና ያንንም ያሳየበት ጨዋታ ነበረ። ለሁሉም አርሰናል በድል ተወጥቶታል። ሌላ ድል ደግሞ ዛሬ ምሽት በአርሰናል ቤት ይጠበቃል። እንግዲህ በደንብ የኦሎምፒያኮስም ጨዋታ ለዛ መዘጋጀት አለብን። ከባድ ጨዋታ ነው፣ ነገር ግን ሁሉ ዝግጁ ሁሉ ሙሉ ነው የሚል ነገር አንስቷል ሚኬል አርቴታ ከጨዋታው አስቀድሞ ትናንትና በነበረው ጋዜጣዊ መግለጫ ላይ። ቪክተር ጊዮኬሬሽን በተመለከተም እስካሁን በፕሪሚየር ሊጉ በ6 ጨዋታዎች 3 ግቦችን አስቆጥሯል። ጅማሮ እንዴት ነው ተብሎም ተጠይቆ ነበረ በኒውካስል ዩናይትድ ጨዋታ ላይ ስለነበረው ነገር። እያንዳንዱ ሲንግል ሞመንት ላይ እያንዳንዱ አጋጣሚ ላይ ምንም አይነት ፈርስትሬት ሳያደርግ ወድቆ ይነሳል፣ ሌሎች እድሎችን ይሞክራል። ፊቱ ላይ እንግዲህ ታታሪነቱን ወደ ሌላው ወደ አዲሱ እንቅስቃሴ ለመግባት የነበረውን ነገር ስትመለከቱ ነበረ ብሏል። እያንዳንዱ ሪያክሽኖቹን ወድጃቸዋለሁ። አሁንም ከዚህ በበለጠ የሱ ሲሊንግ የሱ ጣሪያው የሱ መጨረሻ ያ አይደለም። ከዚህ በላይ በብዙ መንገድ ቡድኑን በታታሪነት ከዛ በተጨማሪ በግብም በደንብ ያግዛል። ነገር ግን እያንዳንዱ ቀን ላይ ይዞት የሚመጣው ሞቲቬሽን ዴዲኬሽን ከሱ ጋር ለመስራት በጣም የሚወደድ አይነት ተጫዋች ነው በሚል ምስክርነቱን ሰጥቷል። ዊሊያም ሳሊባ ትናንትና በይፋ የአርሰናል አዲስ ውል ፈርሟል። ከዚህ በፊት እስከ 2027 የሚያቆይ ነበረው ውሉ። ከዛ በኋላ በተጨማሪ 3 ዓመታት በአርሰናል ይቆያል። ያ ማለት እስከ 2030 ድረስ በኤምሬትስ ስቴዲየም ዊሊያም ሳሊባን ሲቆይ እንመለከቷለን። ሚኬል አርቴታ በጣም ትልቅ ዜና ነው ለአርሰናል። ዊሊያም ሳሊባ ዲዘርቭ ያደርጋል የአዲስ ውሉን የሚል ነገር አንስቷል። ለሁሉም ከዊሊያም ሳሊባ ጋር በተያዘ በተለይ በውሰት ውል ስለነበረበት ጊዜም ከዛ በሄደበት ጊዜ እንኳን ጥሩ ነገሮች እንዳሉ፣ አንዳንድ ጊዜ መንገዱ ቀጥተኛ አይደለም፣ በአንድ ቡድን ውስጥ መቆየት ብቻ አይደለም፣ ወደ ሌሎች ቡድኖች ሄዶ ኤክስፒሪየንስ አግኝቶ መመለስና ለቡድኑ አስተዋጽኦ ማድረግም ሌላኛው መንገድ እንደሆነ ተነግሯል። ትናንትና በእርግጥ ልምድ ላይ የዊሊያም ሳሊባን መምጣት ተከትሎ በለንደን ኮሎኒ የልምምድ ማዕከል ላይ የዊሊያም ሳሊባ በተጫዋቾቹ እንግዲህ አዲስ ውል መፈረሙን ተከትሎ አቀባበል አድርገውለታል። ተነል ሰርተው እንግዲህ እሱን ለመምታት ጥረት ሲያደርጉ ነበር። እሱ በሩጫ ሳይነኩት ለማለፍ ጥረት ሲያደርግ ተመልክተነዋል። በተለያዩ በማህበራዊ ትስስር ገጾች አርሰናልን በተመለከቱ በሚሰሩ ብዙሃን መገናኛዎችም ጭምር የተመለከትነው ነው። ከዊሊያም ሳሊባ ጋር በተያዘ ይነሳል። ከዛ ውጪ ወደ ትችቶችም በተመለከተ ጥያቄ ቀርቦለት ነበረ። እነ ጄሚ ካራገር ሌሎችም በቅርብ ጊዜያት ላይ አርሰናል ዋንጫ ማሸነፍ አለበት፣ ሚኬል አርቴታ ጊዜው አሁን ነው ሲሉ ነበረ። ሚኬል አርቴታም እኔ ምንም አይነት ኤክስኪዩዝ ምክንያት የምደረደር ሰው አይደለሁም የሚል ነገር አንሷል። ዘንድሮ በብዙ መንገድ የዋንጫ አመት ነው ለአርሰናል፣ የግድ ነው። ሚኬል አርቴታ ስላለ ሳይሆን ከቡድኑ አጠቃላይ እንቅስቃሴ ከቡድኑ ካለው ስሜትም አንጻር የሚነሳ ነው። ዊሊያም ሳሊባ ግን አዲስ ውሉን በተመለከተ ተጠይቆ ያነሳቸው ጉዳዮች አሉ። ከነሳቸው ጉዳዮች መካከል ስፔሻል ኮኔክሽን አለኝ ከቡድኑ ጋር ከደጋፊዎች ጋር በተለይ ብሏል። በተለይ በውሰት ውል በነበርኩበት ጊዜ በፈረንሳይ በነበርኩበት ጊዜ መልእክቶች በየጨዋታው በየቀኑ ይደርሱ ነበረ። አንድ ቀን ወደዚህ ቡድን መተህ ትጫወታለህ፣ ተስፋ እንዳትቆርጥ የሚል ነገር ያነሳሉ። መልእክቶችን ይልኩልኝ ነበር፣ ያን ደግሞ የምረሳው አይደለም የሚል ነገር ያነሳል። ከዊሊያም ሳሊባ ጋር በተያዘ ለአርሰናል ደጋፊዎች ልዩ ፍቅር አለኝ። በአርሰናልም የቆየበትን ዝርዝር ምክንያት ራሱን ከትሬንት አሌክሳንደር አርኖልድ ጋር አነጻጽሮ ያነሳል። ትሬንት ወደ ሪያል ማድሪድ ሲሄድ ብዙ የሊቨርፑል ደጋፊዎች ተቀይመውት ነበረ። ሳሊባ ካነሳቸው ጉዳዮች መካከል እውነት ለመናገር ከዚህ ክለብ ውጪ ከአርሰናል ክለብ ውጪ ብዙ የማስበው ሌላ ክለብ የለም። በክለቡ መቆየት፣ ዋንጫዎችን ማሸነፍ ነው የምፈልገው። ዋንጫ ሳላሸንፍ ከዚህ ክለብ መልቀቅ አልፈልግም። ከዛ ተጨማሪ መልቀቅ ብቻ አይደለም፣ በአርሰናል ቆይቼ እንደ ሌጀንድ መታየት ነው የምፈልገው። የሌጀንድ ስታተስ እንዲኖረኝ እፈልጋለሁ የሚል ነገር አንስቷል። ከትሬንት ጋር በተያዘ ያነሰው ትሬንት ሊቨርፑልን ሲለቅ ዋንጫዎችን ቢያንስ አሸንፏል። እኔ ግን መልቀቅ አልፈልግም፣ ኮሚኒቲ ሺልድን ብቻ ነው ያሸነፍኩት። ከዚህም ላቅ ያሉ ዋንጫዎችን በአርሰናል ቤት ማሳካት እፈልጋለሁ የሚል ነገር አንስቷል። ለሁሉም የዊሊያም ሳሊባ ውል ከዚህ በፊት ቪዲዮ ሰርተንበታል፣ እሱን መመልከት ትችላላችሁ። ነገር ግን በትናንትናው ዕለት ነው የውሉ ጉዳይ ይፋ የተደረገው። ስለ ጨዋታው የሚነሱ ጉዳዮችን ላንሳ። የጉዳት ዜናዎችን ሚኬል አርቴታ
ፒየሮ ኢንካፒየኖኒ ማዶኬ በጉዳት የሉም ብሏል። ከዛ ውጪ ገብርኤል ኢየሱስ እና ካይ ሃቨርትስን በተመለከተ በጉዳት እንደማይኖሩ ይታወቃል። የመመለሻ ጊዜያቸው ካይ ሃቨርትስ በይፋ የተቀመጠ ዝርዝር ቀን የለም። ነገር ግን ሚኬል አርቴታ በተደጋጋሚ ይላል የሱ ሰውነት ያልተለመደ ነው፣ አጭር ጊዜ ሊያገግም ይችላል ሲል ነበር። 2 ወራት ከሜዳ እንደሚርቅ አስቀድሞ መነገሩ ይታወቃል። ገብርኤል ኢየሱስን በተመለከተ ከታህሳስ ከጥር ባሉት ጊዜያት ላይ ወደ ሜዳ ይመለሳል ተብሎ ይጠበቃል። የሜዳ ላይ እንቅስቃሴዎች ጀምሯል። ነገር ግን ሙሉ ለሙሉ አገግመው በማች ፊትነስ ደረጃ ለጨዋታ ዝግጁ የሚሆኑበትን ቀን ነው እየተቀመጠው። ከዛ ውጪ ጨዋታውን በተመለከተ አርሰናል በኦፕታፕ ሱፐር ኮምፒውተሮች ግምት መሰረት 72.2% የማሸነፍ ቅድሚያ ግምት ተሰጥቶታል። ባለፈው በኒውካስል ዩናይትድ ጨዋታ ላይ ወደ 46% ግምት ነበር የተሰጠው። ያንንም ወደ 100% አድርጎ አሸንፎ ጨዋታውን አጠናቋል። አሁን 72% የማሸነፍ ቅድሚያ ግምት አግኝቷል በሱፐር ኮምፒውተሮች ግምት መሰረት ማለት ነው። ባለፉት ጨዋታዎች ላይ በአርሰናል በኩል በቻምፒየንስ ሊጉ የሚያስመዘግበው 6ኛ ተከታታይ ጨዋታውን ለማሸነፍ ነው። በሊግ ፌዝ በዚህ የሊግ ጨዋታዎች መርሃ ግብሮች ላይ 5 ተከታታይ ጨዋታዎችን የአትሌቲክ ቢልባውን ጨዋታ ጨምሮ አሸንፏል። 6ኛ ጨዋታ ይሆናል ተብሎ ይጠበቃል። ያንን ደግሞ ማድረግ የሚችለው ከ20 ዓመት በኋላ ነው። መቼ ነው የሚለውን እንነግራችኋለን። ከሚኬል አርቴታ ቡድን ጋር በተያያዘ በቻምፒየንስ ሊጉ ቀጣይ ጉዞን ለማሳመር በጣም ወሳኝ ጨዋታ ነው። ኦሎምፒያኮስን ደግሞ መበቀል አለበት። እሱንም ለምንድን ነው የሚለውን እንነግራችኋለን። በተለይ ደግሞ ከባለፈው የአትሌቲኮ ማድሪድ የአትሌቲክ ቢልባኦ ጨዋታ ሊያንድሮ ትሮሳርድ፣ ገብርኤል ማርቲኔሊ ግብ ካስቆጠሩ በኋላ አትሌቲክ ቢልባኦን ካሸነፉ በኋላ 5 ተከታታይ ጨዋታዎችን ያሸነፈበት ነበረ። 6ኛ ተከታታይ ጨዋታን ማሸነፍ ደግሞ ለማስመዝገብ 2004 እና ዲሴምበር 2004 ከታህሳስ 2004 እስከ ኖቬምበር ወይም ህዳር 2005 ድረስ 6 ተከታታይ ጨዋታዎችን አሸንፎ ነበር። አሁን ከ20 ዓመት በኋላ ይህንን 6ኛ ተከታታይ ጨዋታ የማሸነፍ ቁጥሮችን ለማስመዝገብ የኦሎምፒያኮሱ ጨዋታ በጣም ወሳኝ መርሃ ግብር ነው። በመከላከል ረገድ የሚኬል አርቴታ ቡድን ባለፉት 2 የአውሮፓ ቻምፒየንስ ሊግ ኤዲሽኖች 2 የውድድር ዘመናት በጣም ድንቅ ቡድን ነው። የሚስተካከለውም የለም በቁጥሮች ደረጃ። እስካሁን በ25 ጨዋታዎች ባለፉት 2 ዓመታት 18 ግቦችን ብቻ ነው የተቆጠረበት። ያ ማለት በአንድ ጨዋታ 0.72 ግቦች ነው የሚቆጠሩበትና በብዙ መንገድ ብዙ ቁጥሮቹን ማስተካከል የሚችል ከዚህም ላቅ ያለ ቡድን መሆን የሚችል ነገር ግን በመከላከል ረገድ በአውሮፓ ቻምፒየንስ ሊግ ከነ ኢንተር ሚላን ከአትሌቲኮ ማድሪድ ሌሎችም በመከላከል ረገድ ስማቸው ከሚጠራ ከነ ባርሴሎናም ከነ ፓሪስ ሰን ጀርመን ከትልቅ ቡድኖች ጭምር ላቅ ያለ ቡድን እንደሆነ መናገር ይቻላልና አሁንም የተከላካዮቹ ብቻ አይደለም ዳቪድ ራያም አስደናቂ ግብ ጠባቂነቱን አሳይቷል። ለምሳሌ ግብ መሆን አለባቸው ተብሎ ከሚቀመጡ 3 ሙከራዎች ቢያንስ አንዱን የሚያድን ግብ ጠባቂ ነው በሚል ቁጥሮች በዛ ደረጃ ዳቪድ ራያን ያስቀምጡታል። ሁሉም በኤምሬትስ ስቴዲየም በጣም ወሳኝ ምሽት ነው። በአውሮፓ ቻምፒየንስ ሊግ በተደጋጋሚ ባለፉት ዓመታት ሚኬል አርቴታ ወደ አርሰናል ኃላፊነት ከመጣ በኋላ ከተመለከትናቸው ተደጋጋሚ ጨዋታዎች መካከል የኦሎምፒያኮስ ጨዋታ አንዱ ነው። 4 ጊዜ በተቃራኒ ተጫውቷል ሁለቱ ቡድኖች። ኦሎምፒያኮስ በማጥቃት ረገድ ዘንድሮ በጣም ጥሩ ቡድን አይደለም። ለምሳሌ ባለፉት ተከታታይ ጨዋታዎች ላይ የኦሎምፒያኮስን ሙከራዎች ስንመለከት 51 ሙከራዎችን አድርጎ 11ዱን ብቻ ነው ኦን ታርጌት መሞከር የቻለው። አዩብ ኤልካቢ የተባለም አጥቂ ያለው አጥቂ ደግሞ በአለፉት ዓመታት በኦሎምፒያኮስ ቤት በአውሮፓ ውድድሮች በ24 ጨዋታዎች 21 ግቦችን አስቆጥሯል። ነገር ግን በባለፈው የፓፎስ ጨዋታ ላይ ፓፎስ በአውሮፓ ቻምፒየንስ ሊግ የመጀመሪያ ተሳትፎን የመጀመሪያ ጨዋታውን ያደረገው ከኦሎምፒያኮስ ጋር ነበር። ነገር ግን በርካታ ሙከራዎችን አድርጎ አንድም ግብ ማስቆጠር አልቻለምና ትንሽ የተቀዛቀዘበት ጊዜ ላይ ይገኛል። የኦሎምፒያኮስ ቡድን ወደ አርሰናል ወደ ኤምሬትስ ሲመጣ የሚጠበቁ ነገሮች አሉ። ጆዜ ሉዊስ ሜንዴሊባር ቡድናቸውን ወደ ሜዳው ይዘው ሲገቡ በመከላከል ላይ ያጠነጠነ ቡድን መከላከልን ትኩረቱ ቅድሚያ መሰጥቶ ወደ ሜዳ የሚገባበት ጨዋታ እንደሚሆን በብዙ መንገድ መናገር ይቻላል። እንግዲህ እነዚህ ቡድኖችን ሁለቱም ቡድኖች በተመለከተ ኦሎምፒያኮስ ግን ከአርሰናል ጋር በተደጋጋሚ እንግዲህ ወደ ኤምሬትስ መጥቶ ባለፉት 3 ጨዋታዎች ላይ አርሰናልን ማሸነፍ ችሏልና የበቀል ነው ጨዋታው የምንለው
የለውም። አንደኛው በዚህ ምክንያት ነው። ለምሳሌ ሁለቱ ቡድኖች ኦሎምፒያኮስ ከአርሰናል የግሪኩ ሻምፒዮን ከአርሰናል ከለንደኑ ክለብ ጋር ከሰሜን ለንደኑ ክለብ ጋር ባለፉት ጊዜያት ላይ በአውሮፓ ውድድሮች ላይ 13 ጊዜ ተገናኝተዋል በተለያዩ አጋጣሚዎች። የነዚህ 13 አጋጣሚዎች ደግሞ አንድም ጊዜ በአርሰናል ብልጫ ወይም ደግሞ አርሰናል 13ኛ ጨዋታውን የሚሆነው ዛሬ በእነዚህ 13 ከዚህ በፊት በነበሩት 12 ጨዋታዎችም ጭምር አርሰናል 6 አሸንፏል፣ ኦሎምፒያኮስ 6 አሸንፏልና የተመጣጠነ ነው ቁጥራቸው። የበላይነቱን ለመውሰድ ያለፉት ዓመታት ሽንፈትንም ለመበቀል የሚኬል አርቴታ ቡድን ወደ ሜዳ ይገባል። ሚኬል አርቴታ በእርግጥ ባለፉት ዓመታት ከኦሎምፒያኮስ ጋር በ4 አጋጣሚዎች ተጫውቷል። ሁለቱን አሸንፏል፣ ሁለቱን ተሸንፏል። ከዚህ በፊት ለምሳሌ 2019 ላይ በዩሮፓ ሊግ ላይ ኦሎምፒያኮስ አርሰናልን ከ32 የጥሎ ማለፍ ዙር ውስጥ ሲያስወጣው አሸንፎ ጥሎ ሲያልፍ እናስታውሳለን። ከዛ በኋላ በተቀጣዩ ዓመት ደግሞ በተመሳሳይ በዩሮፓ ሊግ ላይ አርሰናል በ16ቱ የጥሎ ማለፍ ዙር ላይ ኦሎምፒያኮስን ጥሎ አልፏልና እንደዚህ መፎካከር ያለበት ስሙን በዛ ደረጃ መጠቀስ ያለበት ቡድን አይደለም ከአርሰናል ደረጃ አንጻርና በብዙ መንገድ አርሰናል ጨዋታውን በሰፊ ግብ ልዩነት አሸንፎ ጨዋታው ይጠናቀቃል ተብሎ ይጠበቃል። በብዙ መንገድ የሚጠበቅ ጨዋታ ነው። ምሽት 4 ሰዓት ላይ ይደረጋል። ጨዋታውን በተመለከተ አንዳንድ ነጥቦችን አነሳን። ከጨዋታው ጋር በተያያዘ ግን ሌሎችም ሊነሱ የሚገባቸው ጉዳዮች አሉ። ሚኬል አርቴታ ሞመንተሙን ማስጠበቅ ይኖርበታል። የአርሰናል ተጫዋቾችም በቻምፒየንስ ሊግ ላይ መሪነታቸውን አስጠብቀው መቀጠል አለባቸው። በቻምፒየንስ ሊግ ላይ ከሊቨርፑል ቀጥሎ በኦፕታ ሱፐር ኮምፒውተሮች ግምት መሰረት ቅድሚያ ከተሰጣቸው የአሸናፊነቱን እድል በቻምፒየንስ ሊጉ ከሊቨርፑል ቀጥሎ ማሸነፍ አለበት ተብሎ የተቀመጠ ቡድን ነውና ያንንም በተመለከተ ማስጠበቅ አለበት። በየጨዋታው ከባባድ ግጥሚያዎች ለአርሰናል አሁን ቡድኖች በጣም ተዘጋጅተው በመከላከልም የተለየ አቀራረብ ይዘው ሊመጡ ጠንከር ብለው ፊዚካሊም በጣም ጠንከር ብለው ሊመጡ ይችላሉ። ነገር ግን አርሰናል እያንዳንዱን መሰናክል እያለፈ መቀጠል ያለበት ይመስላል። ለሁሉም ጨዋታው ምሽት 4 ሰዓት ላይ ይደረጋል። የበቀል ጨዋታ ነው በኤምሬትስ ስቴዲየም። በአርሰናል በኩል የተለየ ጉዳት ዜናዎች የሉም። በአሰላለፍ ደረጃ ማርቲን ኦዴጋርድ ወደ ሜዳ ይሰለፋል ተብሎ ይጠበቃል። ከዛ በተጨማሪ ኤዜ ቪክተር ጎኬሬሽ ቡካዮ ሳካ ከፊት አጥቂ ስፍራውን ይመራሉ ተብሎ ይጠበቃል። የኤዜን 10 ቁጥር ቦታ መሰለፍ በደንብ አፕሪሺየት እያደረግን እንገኛለን። አሁንም የበለጠ ጥሩ እንቅስቃሴ ይኖረዋል ብለን እንጠብቃለን። ለሁሉም ጨዋታው 4 ሰዓት ላይ ይጀምራል። ጨዋታውን በተመለከተ ደግሞ ከጨዋታው በኋላ አዳዲስ ጉዳዮችን ያልሰማችኋቸውን አዳዲስ ጉዳዮች ይዘን የምንመለስ ነው የሚሆነው። እነዚህ የሚጠበቁ ጉዳዮች ናቸው። አጫጭር ጉዳዮችን ላንሳላችሁ። ከነዚህ ጉዳዮች መካከል ኤማኑኤል አዴባዮርን የተመለከተ ጉዳይ ነው። የቀድሞ አርሰናል ተጫዋች ይህንን ጉዳይ ቅድም መግቢያ ላይ ሳነሳላችሁ ነበረ። በፕሮፌሽናልነት ደረጃ አሁን አይጫወትም። እድሜው ከ40 በላይ ተሻግሯል። እግር ኳስን አቁሟል። ቶጋዩ ኤማኑኤል አዴባዮር በአርሰናል፣ በማንቸስተር ሲቲ፣ በቶትናም፣ በሪያል ማድሪድ የተጫወተባቸው ክለቦች መካከል የሚጠቀሱ ናቸው። በጣም በበርካታ ክለቦች ተመልክተናልና ኤማኑኤል አዴባዮር አሁን ወደ እግር ኳስ ብትመለስ በየትኛው ቡድን መጫወት ትችላለህ ከቅርቡ ቡድኖች መካከል ተብሎ ተጠይቆ ነበረ። ከስታይል ኦፍ ፕሌይ ጋር በተያዘ ከጨዋታ ፍልስፍና ጋር በተያዘ ከዛ በተጨማሪም አሁን ካለው ስኳድ የኔን ታለንት በደንብ ሊያጎላ ይችላል ብዬ የማስበው ቡድን ሪያል ማድሪድ አይደለም፣ ቶትናም አይደለም፣ ወይም ደግሞ ማንቸስተር ሲቲ አይደለም። አርሰናል ወደ የኔን የታለንት አሁን በቀድሞ ደረጃ ላይ በቀድሞ ብቃቴ ላይ ብገኝ በቀጥታ መጫወት የምፈልገው ለአርሰናል ነው በሚል የሰጠው አስተያየት አለ። ከዝውውር ዜናዎች ጋር በተያያዘ በቀጣይ ቀናት በስፋት የምንመለስበት አንድ ዝርዝር ጉዳይ አለ። ይህም ጉዳይ የአይንትራክ ፍራንክፈርቱ ቱርቦ ቻርጅድ የሚሉት የመስመር አጥቂ ዣን ማቲዮ ባዮዬ የተባለ አንድ በጣም ጥሩ አጥቂ አለ። ይህንን አጥቂ የመስመር አጥቂ 20 ዓመቱ ላይ ይገኛል። አርሰናል ስሙ በተደጋጋሚ እየተነሳ ይገኛልና የተጫዋች በምን ያክል ደረጃ በቀጣይ ቀናት ላይ ዝርዝር ቪዲዮዎችን ይዘን እንመለሳለን። ሚኬል አርቴታ የአርሰናል መልሚያዎች እነ አንድሪያ ቤርታም ስፖርቲንግ ዳይሬክተሩ ለምን ፈለጉት የሚለውን ጉዳይ ይዘን እንመለሳለንና ስሙ በተደጋጋሚ ከአርሰናል ጋር ባለፉት ቀናት እየተያዘ ይገኛል። በመንገድ ተጫዋቹን ሊያስፈርሙ ይችላሉ። ባለፉት ጊዜያት ላይ ወደ አርሰናል ከመጡ ተጫዋቾች መካከል ዝውውሮችን በማድረግ አንዳንድ ስሞችን ስንመለከት ነበርና የተጫዋች ዣን ማቲዮ ባዮዬ በ20 ዓመቱ የአጥቂ አማካኝ ተጫዋች በጣም ጥሩ ተጫዋች እንደሚሆን ይጠበቃል። ከዩሊያን አልቫሬዝ ጋር
በተያዘ የሚነሱ ዝርዝር ጉዳዮች አሉ። የ25 ዓመቱ አጥቂን በተመለከተ አርሰናል ተፎካካሪ መጥቶበታል። ባለፉት 2 ቀናት እየሰማናቸው ካለናቸው የዝውውር ጉዳዮች መካከል የካታላኑ ክለብ ባርሰሎና በትልቅ ደረጃ የተጫዋቹ አድናቂ ሆኖ የተጫዋቹ ፈላጊ ሆኖ መጥቷል። በእርግጥ አርሰናል ተጫዋቹን ቢያገኘው በጣም ትልቅ ሱፐርስታር የሚባል ተጫዋች ነውና በተለይ ሮበርት ሌቫንዶቭስኪ 37 ዓመቱ ላይ ይገኛልና የሱ ተተኪ ማድረግ ይፈልጋሉ። ሌላ ተፎካካሪ መጥቶበታል። በአርሰናል በኩል ተጫዋቹን ግን በቀጣይ ለማስፈረም ጥረት ያደርጋል ተብሎ ይጠበቃል። ምክንያቱም ደግሞ አንድሪያ ቤርታ ሲያስፈርሙት ዳታዎቹ አላቸው። ለምን ለማስፈረም እንደፈለጉም ዝርዝር ጉዳዮች አሉና ከዚህ ጋር በተያዘ የአንድሪያ ቤርታ ወደ አትሌቲኮ ደ ማድሪድ ከማንቸስተር ሲቲ እንዳስፈረሙት ሁሉ አሁን ደግሞ ወደ አርሰናል ማምጣት ይፈልጋሉ። የባርሴሎና ፍላጎት ግን ጠንከር እያለ መጥቷል የሚሉ ዘገባዎችን እየተመለከተ እንገኛለን። የተወደዳችሁ ስፖርታዊ ጉዳዮቻችን አርሰናልን የሚመለከቱ መድፈኛውን የተመለከቱ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ዝርዝር ጉዳዮችን አነሳን። ከጨዋታው በኋላ አዳዲስ ጉዳዮችን ይዤ የምመለስ ነው የሚሆነው። ይህንን ቻናል ኢትዮ አርሰናልን ሰብስክራይብ አድርጉ፣ ቤተሰብ ሁኑ፣ ሀሳቦቻችሁንም ጻፉልን። አዳዲስ ጉዳዮችን ዝርዝር መረጃዎችን ይዘን እንመለሳለን። ለዛሬ ያዝነው ጉዳይ እዚህ ላይ ያበቃል። ጤና ይስጥልን።